እውነተኛ ትምህርት እውነተኛ ትምህርት አእምሮንና ልብን በፈጣሪ አምላክ በአዳኙ በኢየሱስ ክርስቶስ ዕውቀት የሚሞሉ ሐሳቦችን ማስረጽ ነው። እንደዚህ አይነቱ ትምህርት አእምሮን ያድስና ባህሪን ይለውጣል። አእምሮ የነፍሳት ጠላትን የማታለያ ሹክሹክታዎች እንዳይቀበል ያጠነክራል፣ ያነጻልም። የእግዚአብሔርን ድምጽ እንድናስተውልም ይረዳናል። የተማረውን ግለሰብ ከእግዚአብሔር ጋር አብሮ ለመስራት ገጣሚ ያደርገዋል። ወጣቶች ይህንን ዕውቀት ቢያገኙ ኖሮ ሌላውን አስፈላጊ የሆነ ነገር ሁሉ ማግኘት ይችሉ ነበር። ይህ ካልሆነ ግን ከዓለም የሚገኘው ዕውቀት በሙሉ ከእግዚአብሔር ወገን ሊያቆማቸው አይችልም። መጽሐፍት ሊሰጧቸው የሚችሏቸውን ዕውቀቶች በሙሉ መሰብሰብ ቢችሉ እንኳን በእግዚአብሔር ዘንድ ተቀባይነት ያለው ባህሪ ሊሰጣቸው ለሚችለው የመጀመሪያ የጽድቅ መርህ መሃይም ሊሆኑ ይችላሉ። በምድራዊ ትምህርት ቤቶች ዕውቀት ለማግኘት የሚሹ ሁሉ ሌላም ትምህርት ቤት ወይም የክርስቶስ ትምህርት ቤት ተማሪዎቹ እንዲሆኑ እንደሚፈልግባቸው ማስታወስ አለባቸው። ከዚህ ትምህርት ቤት ተማሪዎች በፍጹም አይመረቁም። ከተማሪዎቹ መካከል ሽማግሌዎችም ወጣቶችም ይገኙበታል። ለመለኮታዊ መምህር ትምህርት ጆሮአቸውን የሚሰጡ ሁሉ ያለማቋረጥ የበለጠ የነፍስን ጥበብና ክብረት ያገኙና እድገት ለዘላለም ወደሚቀጥልበት ከፍተኛ ትምህርት ቤት ለመግባት የተዘጋጁ ይሆናሉ። ወሰን የለሽ ጥበብ ከፊታችን የሕይወትን ታላቅ የሥራና የደስታ ትምህርቶቹን አስቀምጦልናል። እነዚህ ትምህርቶች ብዙ ጊዜ ለመማር ከባድ የሆኑ ሲሆን ግን ያለ እነርሱ ምንም አይነት እርግጠኛ እድገት ማሳየት አንችልም። ጥረትን፣ እንባንና መቃተትን ሊጠይቁብን ይችሉ ይሆናል። ነገር ግን ተስፋ መቁረጥም ሆነ መዛል የለብንም። ከንጹሃንና ቅዱሳት መላእክት ጋር ማህበርተኛ ለመሆን ገጣሚ መሆን የምንችለው በዚህ ዓለም ውስጥ በፈተናዎቹ መካከል ነው። ጠቀሜታቸው አነስተኛ በሆኑ ትምህርቶች በመመሰጥ በክርስቶስ ትምህርት ቤት መማርን የሚያቆሙ ዘላለማዊ ኪሳራ እየገጠማቸው ነው። ፈጣሪ ለሰው ልጆች የሰጠው እያንዳንዱ የአካልና የአእምሮ ችሎታ፣ እያንዳንዱ ብቃት ለእርሱ ክብር መዋል አለበት። እነዚህን ለእግዚአብሔር ክብር ስናውል እጅግ ንጹህ የከበረና ደስታ የተሞላበት ልምምድ ይገኝበታል። በሕይወታችን የሰማይ መርሆች ከፍተኛ ቦታ ሊሰጣቸው ይገባል። ይህንን ዕውቀት ማግኘት ወይም የአእምሮ ችሎታን በማሳደግ የሚወሰድ እያንዳንዱ እርምጃ ሰብአዊውን ከመለኮታዊው ጋር ለማዋሃድ የሚወሰድ እርምጃ መሆን አለበት። ዛሬ ወጣቶቻችን ሊያገኙት የሚገባና በላይኛው ትምህርት ቤት ላሉ ከፍተኛ ገጣሚ የሚያደርጋቸው እጅግ አስፈላጊ የሆነ ትምህርት የእግዚአብሔርን ፈቃድ ለዓለም እንዴት መግለጥ እንዳለባቸው የሚያስተምር ትምህርት ነው። ራሳቸውን የእግዚአብሔርን መንገድና ፈቃድ ለመማር የሚሰጡ ሁሉ ለሟቾች ሊሰጥ የሚችለውን ከፍተኛውን ትምህርት እየተቀበሉ ናቸው። በዓለም ማታለያዎች ላይ ሳይሆን በዘላለማዊ መርሆች ላይ እየገነቡ ናቸው። እግዚአብሔር የአእምሮ ችሎታዎችን እንድናሰለጥን ይፈልግብናል። አገልጋዮቹ ከዓለማውያን ይልቅ የበለጠ ዕውቀትና የጠራ ችሎታ እንዲኖራቸው መንገድ ያዘጋጃል። ብቁና በቂ ዕውቀት ያላቸው ሠራተኞች ለመሆን ቸልተኛና ሰነፍ በመሆን አይደሰትም። ጌታ በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ኃይላችንና በሙሉ አእምሮአችን እንድንወደው ይጠይቀናል። ይህ በሙሉ አእምሮአችን ፈጣሪያችንን እንድናውቅና እንድንወደው የአእምሮ ችሎታዎቻችንን እስከ ሙላት ድረስ እንድናሳድግ ግዴታ ያስቀምጥልናል። አእምሮአችንን በእግዚአብሔር ቁጥጥር ስር በማድረግ የበለጠ ባሰለጠነው መጠን በብቃት በእግዚአብሔር አገልግሎት ላይ መዋል ይችላል። ያልተማረ ሰው ሆኖ ለእግዚአብሔር ራሱን የቀደሰና ሌሎችን ለመባረክ የሚጓጓ ሰው ጌታ በአገልግሎቱ ውስጥ ሊጠቀመው ይችላል፣ ይጠቀምበታልም። ሌሎች ተመሳሳይ የሆነ ራስን ለእግዚአብሔር ቀድሶ የመስጠት መንፈስ ያላቸውና በቂ የሆነ ትምህርት የማግኘት ዕድል የነበራቸው ሰዎች ካልተማሩት እጅግ የበለጠ ሥራ ለክርስቶስ መስራት ይችላሉ። እነርሱ በተሻለ ቦታ ቆመዋል። ዕውቀታችንን ለሌሎች የመጋራትን ዓላማ በፊታችን አድርገን ልንደርስበት የምንችለውን ዕውቀት ሁሉ እንድናገኝ ጌታ ይሻል። ለእግዚአብሔር ለመስራትም ሆነ ለመናገር መቼ ወይንም የት እንደሚጠራ ማወቅ የሚችል ማንም የለም። ሰዎችን እንዴት መጠቀም እንደሚችል የሚያውቀው ሰማያዊ አባታችን ብቻ ነው። ደካማ እምነታችን ለይቶ ለማወቅ የማይችላቸው አጋጣሚዎች በፊታችን ናቸው። አስፈላጊ ሆኖ ከተገኘ የእግዚአብሔርን ስም ለማክበር የቃሉን ዕውቀቶች እጅግ ከፍተኛ በሆኑ ምድራዊ ባለስልጣናት ፊት እንኳን ለማቅረብ
አእምሮአችንን ማሰልጠን አለብን። ለእግዚአብሔር ለመስራት አእምሮአችንን በትምህርት ብቁ የማድረግ አንዲት አጋጣሚ እንኳን እንድታመልጠን መፍቀድ የለብንም።